ለቅሶ መድረስ እንዳለብን እየተሰማን ስለነበረ ዳኒ ወይኔ ወንድሜ ፍቅር ተነሽ እዚህ ጋር ወይኔ እኔ ደፈት ልበል እናቱን ልናገኛቸው ነበር የመጣ ነው። እኛ እናትየው የት ሄዱ? እናትየው ራሳቸውን ስቶት እኮ ነው ሆስፒታል ገቡ። ብዙ ሰዎችም እነሱን ተከትለው ነው። ቆይ ተረጋጋ። በስህተት ነው የሚሆነው። ተረጋጋ አባ ተረጋጋ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንግዲህ እዚህ ግቢ ውስጥ ነው ያለነው፣ ሌላ ቦታ ነው ያለነው። ታውቃላችሁ ትላንትና የተፈጠረውን ነገር ማለት ነው። እና እኛም እንደሰው ደግሞ ለቅሶ መድረስ እንዳለብን እየተሰማን ስለነበረ ግዴታ እንደሰው ምንም ቢሆን ብዙ ነገርም ቢጠፋም ብዙ ነገር ቢሆንም ደግሞ የሞተው ሰው ነው እና ዝም ብለን ደግሞ ነገሮችን ማየት አንችልም። እና ቤተሰቦቻችን ያው ፍቅርም አሁን ያለችበት ሁኔታ ከሀዘን ውጪ እንግዲህ አይምሮም ወደ ጤንነት እየተመለሰ ነው እና ድባቡ ያስጠላል፣ በጣም ያስፈራል። ግን መግባትም ያስፈራል። ግን ደግሞ ስለሁሉም ነገር ማለት ትላንትና ሰዎች እኔ አንድም ልቤን የሰበረው ምንድነው ሞቶ ራሱ እንደሞተም እያሳየናቸው ደግሞ አልሞተም የሚሉ ሰዎች አሉና ያን ያክል እዚህ ድረስ ቤተሰብ ጋር ድረስ መተን እንግዲህ አንቀብርም ያልሞተን ሰው ማለት ነውና ለቀብሩ መድረስ ቢያቀተንም እንኳን ያው ዛሬ ለቅሶ መምጣት ስላለብን የመጣ ነው ማለት ነውና እንግዲህ እንግባል። መታወሩት ነገር አለ ዳኒ ወይኔ ወንድሜ ዳኒ ወንድሜ ወይኔ እኔ ድፍት ልበልልህ ወይኔ እንዴት ናችሁ? ወንድሜ ወንድሜ ተረጋጋ እንጂ በቃ ወይኔ ወንድሜ ገና እኮ ወጣት ነበር እኮ እንደዚህ እኮ ወይኔ ፍቅር በቃ ነይ ተረጋግተሽ በቃ ተነሽ በእናትሽ ተነሽ ፍቅር ተነሽ እዚህ ጋር ወይኔ እኔ ደፈት ልበል ወንድሜ ተነሽ በቃ ተረጋጊ። ፍቅር ስሚ አንቺ ተነሽ ተረጋጊ። አንሻት እስቲ በእናትሽ ወላንስ አንሽና ቁጭ አድርጊያት እስቲ ወደዚህ አንሽና ቁጭ አድርጊያት። ተነሽ ፍቅር በቃ እኮ ለሆነ ነገር እኮ ምንም ማድረግ አንችልም። ለሊቱን ሙሉ ስታረግሽ አድርሽ አይደል? ቁጭ በሉ ይቅርታ። አይ ዳኒ አንቺ በቃ እንትናት ቁጭ በለ
ተረጋጊ ፍቅር በእናትሽ ፍቅር ማን መልሰው እንግዲህ መመለስ እንችላለን እንዴ? የሞተን ሰው መመለስ ይቻላል እንዴ? በቃ እኮ ሄደ ነው አይደል? እግዚአብሔር የወደደውን አደረገ ነው የሚባለው መቼስ። ይቅርታ ግን ማለት እናቱን ልናገኛቸው ነበር የመጣ ነው እኛ። እናትየው የት ሄደ? እናትየው ራሳቸውን ስቶት እኮ ነው ሆስፒታል ገቡ። ብዙ ሰዎችም እነሱን ተከትለው ነው የሄዱት። እናታቸው እኮ በቃ ራሳቸውን ስቶት ራሳቸውን ስቶት ነው ሆስፒታል ሄዱ እና ሰው እዛ ተከትሎ ሄዱ። ብዙ ሰዎች እዛ ተከትለው ሄዱ። በቃ አይዞሽ። ወይኔ ምን መጀመሪያም እኮ ራሳቸውን ስተው ነበር ብለውኝ ነበርና እንደገና ድጋሚ ነው አሁንም ራሳቸውን ከቀብር መልስ ሲመለሱ ነው እዛው ከዛ ወደዚህ ሲመለሱ ነው። በቃ መንገድ ላይ ነው እንደዚህ ሆነ። መንገድ ላይ እኔ እኮ ጸጥ አለ ሰውም የለም እንደ ምናምን እያልኩኝ እኮ ብዙ ሰዎች እዛ ነው ያለው። በቃ ተረጋጊ ፍቅር በእናትሽ ተረጋጊ። በቃ ደግሞ እኮ እናትየውንም ለስቃይ በቃ ስቃይ ዳኒ ሞተ እንኳን በቃ ሰላም አትሰጠንም ማለት ፍቅር በቃ ተረጋጊ። ምን ሆነሽ ነው አንቺ? በቃ ተረጋጊ። እንግዲህ እናንተ ካወቃችሁ አላውቅም። አንተም እንደ ቤተሰብ ነህ ምንድን ነው? ቤተሰብ የቅርብ ቤተሰብ ነህ። እሷ እኮ በአባት እህቱ ነች። ያው ለዛ ነው እንደዚህ የምትሆነው። ያው የሞተ ሰው ስለማይመለስ እኮ ጸሎት ማድረግ ነው እንጂ እኮ ምሕረት እንዲደረግለት ጸሎት ማድረግ ነው። ከዚህ ውጪ እንግዲህ ማድረግ የምንችለው ነገር የለ። የሞተ ሰው እንትን አንልም። ግን እናቱም ተሰቃየች። እንደው ቤት ሆስፒታል ይሆን የገባቸው ሄደንም እንጠይቃታለን። እስቲ ለጊዜ ወደ ምኒልክ ወሰዱ። ምኒልክ እንዴ? ያን አክል ከባድ ነው እንዴ? በጣም ከባድ ነው። ከባድ ነው። አንቺ ደግሞ እናትየው የሆነ ነገር እንዳይሆኑ በእግዚአብሔር። አይ እኔ አሁን የጨነቀኝ እሱ ነው። ፍቅር ተረጋጊ በቃ አንቺ እንደው አሁን የእናትየው መሰቃየት እኮ ነው የሚገርመው። ከፈጣሪ የመጣ ነገር ነው። ግን ትንሽ አሁን ከባድ ነው ነገሮች። እስከ ሚኒሊክ ድረስ ከሄደች እንግዲህ ራሳቸውን ስተው እዛ ድረስ ከሄዱ እንግዲህ ስቃያቸው በዛ እነሱ በማያውቁት ነገር ማለት ነው። ዳንኤል እንኳን እስቲ እንደው አይባልም እንጂ ኃጢአቱ እኮ ነው ድፍት ያደረገው የሰራው ነገር ነው። እሺ ወይኔ ቾኮ እዛ ሄደን እንጠይቃቸው ወይስ እንዴት ነው እናደርገው? እናትየው ወይኔ ዳኒ ወንድሜን ዳኒ ወይኔ እኔ ድፍት ልበልልህ ወጣትነትን በወጣትነቱ ተቀጨ። ገና በልጅነቱ እኮ ነው የተቀጨ። ወይኔ አይገባውም ነበር አይገባውም። ወንድሜን በቃ ተረጋጉ። እንግዲህ ምን ማድረግ ይቻላል? እንደማመለስ አንችል።
ከሆስፒታል ነው የመጣኸው አንተ? ከማዘር ጋር እንዴት ናቸው? እግዚአብሔር ብዙ ሰዎች ነው አዎ እንዳለ እኮ ለቅሶ እኮ በቃ ቤቱ እኮ ባዶ ሲሆን ጊዜ እኛም ምንድነው ብለን እኛ ማዘርንም ጋር ለመድረስ ነበር እኛው እንኳን የመጣ ነው ማዘርንም ለማየት ነበር እንደው ያው እንዴት ሞተ ብለን አንጠይቅም አይተነዋል ሁሉንም ነገር እንግዲህ መመለስ አይቻልም ምን ማድረግ ይቻላል ከመጽናናት ውጪ ውሃ ሰጠው እንደሚቀርጥ ወጣት ነው ቁጭ በል በቃ ውሃ ካሰጠ እኛም እኮ አላወቅንም ያው እንተዋወቃለን እሷ ወላንሳ ነው የምትባለው እሷ ደግሞ እሙ ትባላለች በአባት የሚገናኙ ወንድሟ ነው እንግዲህ እኛ እስከምናውቀው ድረስ ማለት ነው ከዳንኤል ጋር በአባት የሚገናኙ ወንድሟ ነው እኔ ደግሞ የሷ ባለቤት ነኝ ሳሚ ይባላል ሳሚ ይባላል አዎ ሳሚ ነኝ እኔ ነኝ እስከቤት ድረስ ምንድነው አንተ ምንድነው እሱ አላውቅም እንጂ ቆማችሁ ታያላችሁ ምንድነው አልገባኝም ቆይ አይደለም እሺ ቆይ ምንድነው እሱ የተፈጠረው ምን ተፈጥሮ ነው አይደለም እስከቤት ማን ነው ወንድሜ እኔ አላወኩም ይቅርታ ምን ማለት ነው ቆይ ተረጋጋ በስተት ነው የሚሆነው ተረጋጋ ቆይ አባ ተረጋጋ አንቺ እንውጣ ወይስ እንቆይ ውጡ ከቤቴ ውጡ አረጋጋው አንተ ወንድሜ አረጋጋ ቆይ መጀመሪያ እናስረዳ ነገሮችን እናስረዳ ቆይ እናስረዳ አልፈልግም ጭራሽ አይደለም እናስረዳ ምኑ ነው እሱ እንዴ አረጋጋና አስቀምጠው እንጂ ቆይ ተረጋጋ እናስረዳ አይደለም ቆይ መጀመሪያ ተረጋጋ አንቺ ልቀቂኝ በቃ ምንድነው እሱ የምታካብደው ማን ነው እሱ ሲጀመር ያውልህ ወንድሜ ተረጋጋና እናስረዳ እያልኩ ነው ተረጋጋና እናስረዳ ለምን አታስቀምጡት ቆይ ለምን ምን እኛ ለቅሶ ብለን የመጣ ነው ወንድሜ መውጣት እንወጣለን አረጋጋው ቆይ ውጡ ምንድነው አይደለም እኮ ይኸውልህ ማን ነው ተረጋግተህ ቁጭ በልና ስላለው ነገር እናወራለን ነው ያልኩት ቆይ እኔ አላወኩም ማን ነው ቆይ እሺ እኔ አላወራም ነይ አንቺ ምንድነው ለምን ግንፍል ብለህ ትነሳለህ ወንድሜ እኛ ሀዘን ላይ ነን ለቅሶ ነው የመጣነው ገብቶ እነሱ አይደለ እንደ ገደሉት አረ እንደዚህ አትበል አንተ ላፍ ለከት ይኑር ወንድሜ ሀዘን ላይ ነው ያለነው እንዴት ነው እነሱ ነው የገደሉት እኔ ገለና እንዴ ለምንድን ነው እንደዚህ የሚለው ያለውን ነገር እናስረዳ እያልኩ ነው እኛም ወድቆ ተመቶ ነው ያገኘነው ለማትረፍ ራሱ ሞክረናል ቤት ድረስ አምጥተነው ነበር አልተረፈም ማን ምን ላድርግ ታዲያ እግዚአብሔር ያወሰደው እኔ እግዚአብሔር የወሰደውን ምን ላድርግልህ ታዲያ አሁን ቁጥሩና እናወራለን እንደዚህ አይደለም እንዴት ይሆናል ውጡልኝ ቆይ ታረጋጋ ያንተ ቤቱ ኧረ አስፈላጊ ከሆነ ማነጋገር ይቻላል ያንተ ነው ቤቱ ያንተ ነው እስከዚህ ድረስ እኛ ማዘርም ብለን የመጣ ነው አላቅህም እኔ ወንድሜ ኧረ በእናትህ አበዛው እንዴ ሰው ገደልክ ላፍ ለከታ አይኖርም እንዴ ተረጋጋሽ ነው በቃ አንተ አልመጣም ተረጋጋ
ምንድን ነው የሚለኝ? ተረጋግተህ ቁጭ በል እናውራበት ነገሮች ላይ። አንተ እንዴት ነው የምታስበው? ሳሚን የገደለው አሉ እንዴ? ሳሚን የገደለው አሉ? እኛ አይደለንም። ለምን አይረዳም? ምን አውቃለሁ እኔ እንዴ? ልቀቁት ወይም ልቀቁት። እስኪ ምን ታመጣለህ? ልቀቀው በቃ። እንዴ አበዛው እኮ። አልገደልኩም አልኩት አይደል እንዴ? ይኸውልህ አዳምጠኝ። ይኸውልህ ልቀቁት ከፈለጋችሁ። እኔ ላውራው። ገደልክ ማለት አይችልም። እኔ በምንድን ነው በማያገባው ነገር ገደልክ የሚለኝ? እንዴት ነው ሰው ስገል ያየው? ዳንኤል ተረጋጋ ተባልክ አይደል እንዴ? ልቀቀው በቃ። ምንም እኮ እንትን ልቀቂው እንጂ ምን ሆነሽ ነው? ነይ እንውጣለን። ሲረዳ በኋላ ይቅርታ ትጠይቀናለህ። እግዚአብሔር ምስክሬ ነው ማለት ነው። ይቅርታ ትጠይቀናለህ። ሲቀጥል አንተን አናውቅም። እናቱን ብለን ነው የመጣ። እሱ ሰውም የሞተበት ሰው ስለሆነ ስሜታዊ ሆኖ ነው። ታዩ ነይ ባላንሳ። ኧረ አይደለም ስሜታዊ ሆኖ ነው። ይኸውልህ ወንድሜ በኋላ ይቆጫል። እኛ በሌለንበት ነገር ነው እየወነጀልከን ያለው። እኛ አልገደልንም ማለት ነይ እንዴ? አላበዛውም እንዴ? ይጮሃል እንዴ? እዚህ ጋር መጋጨት ሳይሆን እዚህ አሁን ለቅሶ ቤት ነው ያለነው አይደል? አዘንተኛ ነው አይደል? ከነሱ ጋር መጣላት አልነበረባችሁ። እንዴት ነው አንተ እንዴት ነው ይሄን መስማት የቻልክብኝ? እነሱ ናቸው በቃ ይሄንን የገደሉት እነሱ ናቸው ነው የሚለው። እነሱ ናቸው ጫካ ውስጥ ጥሎ የገደሉት እነሱ ናቸው። መረጃ አለኝ። እንግዶች እኮ ለቅሶ ነው መጡበት። እኔ ነገር አላመንኩበትም እስካሁን። መረጃ አለኝ እኔ። መረጃ አለ? አንተ መረጃ አለ? አዎ መረጃ አለኝ። አለቃቸው ምን ሰዎች እነሱ ናቸው። መረጃ ካለማ እኔ አለቃቸው በቃ በህግ ነው የምጠይቀው። በምንጠይቅበት መንገድ እንጠይቃለን እንጂ እንዴት እንደዚህ ያደርጋሉ? በእናትህ ወንድሜን ገለውት ከኛ ጋር መጥቶ ለቅሶ ይቀምጣሉ? በእናትህ